ውይይቱ በሴክተሮች የሚስተዋሉ ክፍተቶችን ለይቶ በመገምገም ለቀጣዩ ስራ አቅጣጫና ስምሪት መስጠትን ትኩረት ያደረገ መሆኑ ተገልጿል። በመድረኩ የወጣቶች ስራ ዕድል ፈጠራ ላይ ትኩረት ያደረገ ሪፖርት ያቀረቡት የክልሉ ስራና ክህሎት ቢሮ ኃላፊ ዶክተር አብይ አንደሞም በተጠናቀቀው በጀት ዓመት በቋሚና በጊዜያዊ ለ149,166 ወጣቶች የስራ ዕድል ተፈጥሯል ብለዋል። ከሀገር ውስጥ የስራ አማራጮች ባለፈ 2273 ወጣቶች የውጭ ሀገር የስራ ስምሪት አግኝተው መሄዳቸውንም ተናግረዋል። የክልሉ ንግድና ኢንቨስትመንት ቢሮ ምክትል ቢሮ ኃላፊ አቶ አምዴ ፋሪስ የኑሮ ውድነትን ለመከላከልና ገበያ ለማረጋጋት የተሰሩ ስራዎች ላይ ትኩረት ያደረገ ሪፖርት አቅርበዋል። በተለይ የህገ ወጥ የንግድ ቁጥጥር፣ የምርት አቅርቦትና የገበያ አማራጮችን የማስፋት ስራዎች መሰራታቸውን ገልጸዋል። በክልሉ በህገ ወጥ የነዳጅ ግብይት ምክንያት 3 ማደያዎች የነዳጅ ትስስር ለ6 ወር እንዲታገድ ተደርጓል ብለዋል። የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ ንጉሴ ወልደ ጊዮርጊስ በክልሉ በመሶብ ማዕከል በ9 ተቋማትና በ28 አገልግሎቶች የተጀመረ ሲሆን አሁን ላይ 10 አገልግሎቶች ወደ ማዕከሉ ገብተው በጥቅሉ ወደ 35 ማሳደግ ተችሏል ብለዋል። በእስካሁኑ በክልሉ 36787 ዜጎች አገልግሎት ማግኘታቸውን ገልጸው በኦንላይን 6209 ተገልጋዮች አገልግሎት ማግኘታቸውን ተናግረዋል። በመድረኩ የተገኙት ባለድርሻ አካላት በቀረቡ ሪፖርቶች ላይ የተለያዩ አስተያየቶችና ጥያቄዎችን አንስተው ምላሽና ማብራሪያም ተሰጥቶበታል። በክልሉ ብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ነጋ በራ በኩላቸው የወጣቶች ስራ ዕድል ፈጠራ፣ የኑሮ ውድነትና የመንግስት አገልግሎት አሰጣጥ ልዩ ትኩረት የሚሹ በመሆናቸው በቀጣይ የሚስተዋሉ ክፍተቶችን በማረም ለተሻለ ውጤት መትጋት ይገባል ብለዋል። የክልሉ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን ስራዎችን በጥልቀት በመገምገም ማሻሻል እንደሚጠበቅ ገልጸዋል። ክልሉ ለወጣቶች ስራ ዕድል ፈጠራ ትኩረት በመስጠት ድጋፍ እያደረገ እንደሚገኝ ተናግረው የሚስተዋሉ ክፍተቶችን ማረም ይገባል ብለዋል። የክልሉ መንግስት የተሻለ መጠን ለማገዝ ድጋፍ እያደረገ ነው። ቲቬቶች እንዲጠናቀቁ ሀብት በጅቶ እያሰራ ነው። የመኖ ማቀነባበሪያ ማሽኖች ገዝቶ እያስገባ ነው። ትራክተሮችን ገዝቶ እያስገባ ነው። ግን በዛ ልክ ግን ውጤታማ አይደለም። የኑሮ ውድነቱን ለማረጋጋት የተጀመሩ ስራዎች ተጠናክሮ እንዲቀጥሉ የገለጹት ኃላፊውም ከነዳጅ ጋር ተያይዞ ያሉ ችግሮች ትኩረት እንዲሰጥባቸው አሳስበዋል። ወደ መሶብ አንድ ማዕከል መግባት ሲገባቸው ያልገቡ ተቋማትና አገልግሎቶች በአፋጣኝ ተለይተው መግባት እንዳለባቸውም ተናግረዋል። አሁን በፍጥነት ማድረግ ያለባችሁ መግባት ሲገባቸው ያልገቡ ለይታችሁ በአስቸኳይ እንዲገባ ታደርጋለህ። በሚቀጥለው 1 ሳምንት ማለት ይሄን ደብዳቤ ለኛ በግልባጭ አሳውቀን በ1 ሳምንት ማለት ነው። ስለዚህ ግልባጭ ዝም ብለህ ደብዳቤ መጻፍ ብቻ ሳይሆን ከደብዳቤው በኋላ እየተከታተልክ የገባ ያልገባ ለይተህ ለኛ ሪፖርት ማቅረብ አለብን። ስለዚህ በ1 ሳምንት ውስጥ ይሄን እናስፈጽማለን ማለት ነው። መግባት አለባቸው። የክልሉ ላይ መግባት ያለበት በዞን ደረጃ መግባት ያለበት እንዲገባ ማድረግ ስራ መስራት መቻል አለብን።